ፎቶ ተጠቅሞ ያደረገው እኛ እንደዚህ አይነት ቋንቋ አልወጣንም ብሎ ድምጽ ልከውልን ነበር ወደዚህ እኛ እናውጣ በቪዲዮ ይላኩ በቪዲዮ ይሄ እኛን አይገልጽም ብለው እዛ ፎቶ የወጡ ሶስት ግለሰቦች አሉ በድምጽ ወደ ያ አሜሪካ ደግፍ ወቅታው ጉዳይ ዝግጅታን አዲስ አበባ ሄደው የተናገሩት የዶናልድ ትራምፕ ምክር አማካሪ ያው ሂድና መካረው ብለው የተላኩት አብይን ምን አሉት ፕላስ ስለዚህ ጉዳይ ምን ነገራቸዋለን አሁን ይሄን ጦርነት እንዴት ማስቀረት ይቻላል ብሎ አሜሪካ የትግራይ ጦርነት ለመጀመር አብይ ለመጀመር ግሪን ላይት ሰጥታው ነበር አሁን ግን የከለከለች ነው ጦርነት የሚባል እንዳታደርግ ብላ የመከረችው ነው የሚል መረጃ ይወጣ ይገኛል ብርሃኑ ጁላ የአገሪቱ ፊልድ ማርሻል ኃይሎም የትግራይ ጀግና ነው ብሏል ኃይሎም የትግራይ ጀግና ነው ወይስ የኢትዮጵያ ጀግና ነው ስለዚህ ጉዳይ ምን ሰጠው አስተያየት ይኖረናል ሌሎችም አሉ አብራችሁ ስትቆዩ በርካታ ጉዳዮች አሉ የትግራይ በጀት መቋረጥ ጉዳይን በተመለከተም ከትግራይ ፋይናንስ ቢሮ ያገኘነው መረጃ አለ ሌሎችም አሉ ዩቲዩብ ላይ ያላችሁ ዶት እንደምታሩት ወሬሎች ሼር አድርጉት ሰብስክራይብ ካላደረጋችሁ የቻናል ሰብስክራይብ በማድረግ የኖቲፊኬሽን ምልክት ተጫኑ ፕሮግራም ሲጀምር በቀጥታ ምልክት እንዲሰጣችሁና በቀጥታ ስርጭት ለመከታተል እንዲራዳችሁ ማለት ነው በተረፈ ላይክ አድርጉት ስትገቡ ላይክ አድርጉት ሶሻል ሚዲያ ላይ የሚደረግ ነው በተረፈ ወደ ጉዳያችን እናልፋለን በእነዚህ ጉዳዮች ላይ ነው ትኩረት የምናደርገው ህወሓትና ሻዕቢያ መለያየት አለብን ያው ብሎ እየሰራ ነው ያልኳችሁ እሱ ነው የነ ዳውድ ኢብሳ ጉዳይ እናነሳለን ዳውድ ኢብሳ ከመራራ ጉዲና ፕሮፌሰር መራራ ጉዲና ጋር ሆኖ ደብዳቤ ልኳል ወደ ኦሮሚያ ፕሬዝዳንት ስለዚህ ምንድነው አጀንዳም እናነሳለን የኢትዮጵያ ዜና አገልግሎት ጉዳይ እንጀምር የኢትዮጵያ ዜና አገልግሎት ሽረ እንዳስላሴ ሄጄ እንዳጣራሁት የአይዲፒዎች ሄጄ ተፈናቃዮችን አነጋግሬ እንደተረዳሁት ህወሓት ነው የከለከለን ወደ ቀያችን እንዳንመለስ ህወሓት ከለከለን እንጂ የፌደራል መንግስትማ ጥረት ያደረገ ነው ግን በህወሓት ምክንያት አልተመለስንም አሉኝ ብሎ ዜና ሰርቷል ከሽረ እንዳስላሴ ሄድኩኝ የኢትዮጵያ ማለት የወደረደ መንግስት መልስ አይሰጥም እርግጠኛ ነኝ ምንም ትዝም አይለውም እንደዚህ አይነት ነገር እኛን እንደ አጀንዳ ይዘን ምናመጣው እንጂ የኢትዮጵያ ሚዲያዎች እነዚህ ሰዎች በቪዲዮ አላመጣቸውም ስክሪፕት ብቻ ስቶሪ ጽፎ አመጣው እነሱ ደግሞ በድምጽ ልከውልናል ግን በድምጽ እኛ እንደዚህ ያላልነው የኛ ፎቶ ተጠቅሞ ያደረገው እኛ እንደዚህ አይነት ቋንቋ አልወጣንም ብሎ ድምጽ ልከውልን ነበር ወደዚህ እኛ እናውጣ በቪዲዮ ይላኩ በቪዲዮ ይሄ እኛን አይገልጽም ብለው እዛ ፎቶ የወጡ ሶስት ግለሰቦች አሉ በድምጽ ነው ወደኛ ይላኩት እኛ ድምጽ አይደለም ፈልገው በቪዲዮ መናገር አለባቸው ዋናው አስፈላጊ ሆኖ ከተገኘ የነዚህ ግን እኛ የሚዲያ ሰዎች ስለሆነ ፕሮፓጋንዳ የብልጽግና ፕሮፓጋንዳ በደም ምንገነዘብ ስለሆነ ለምን ብሎ የጌታቸው ፕሮፓጋንዳ እዚህ ላይ ይሄ የጌታቸው ወጥ ለማማሰል ነው የመጣው የፌደራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞው ህወሓት እንቅፋት ሆኖብናል የቀድሞ ነው የሚባለው ደግሞ ህወሓት አይደለም የሚሉት የቀድሞ ያሁኑ ህወሓት የትኛው ነው ሁለት ህወሓት ካለ የቀድሞ ያሁኑ አዲስ ተረክት ነች ደግሞ የቀድሞ ሽረ እንዳስላሴ እንግዲህ የፌደራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ የሽረ እንዳስላሴ ተፈናቃዮች ተናገሩ የሽረ እንዳስላሴ ተፈናቃዮች የሚባል የለም ሽረ እንዳስላሴ ለምን ብሎ ይፈናቀላል እዛ ላይ ተጠልለው የሚገኙ ሰዎች ናቸው ያሉት ሽረ እንዳስላሴ ሬፊጂ እንዲሁ የአይዲፒ እዛ አካባቢ እንዲጠለሉ አይዲበት በሙሉ እንዳይጠቀም በክልሉ መጠቀሚያ ያደረጉ ያሉ አካላት መኖራቸው መንግስት መግለጫቸው ይታወሳል ያው ጌታቸው ረዳ ነው ጌታቸው ረዳ መጠቀሚያ ያደረገው ነው ያ ቡድን ያ ጉጅል ለምናምን ይያለ የተጠቀመበት ከዚህ በኋላ የፌደራል መንግስት ሞክስበት አንደበት የለኝም እኔ በቂ ወቅሻዋለሁ ፌደራል መንግስት አሁን ግን ይሄ 90% ዋና አደናቃፊው እኛ ነበርን ብሎ ሽራተር አዲስ በቀጥታ ስርጭት የተናገረው ነው ይሄ ሰውዬ ምን ሳክሮ ነው ወይ የተባለ ለካ ሰውዬው ሙሉ በሙሉ ኢመርስድ ሆኖ ብጽግና ህይወት ውስጥ እየዋኘ ነበር በዛን ሰዓት ሰው ደንግጦ ነበር በዛን ሰዓት ምዕራብ ትግራይም ሄዶ ምን ሊያደርግ ነው እዚህ ጋር የሚመጣው ህወሓት ምን ሊያደርግ እዚህ ይመጣል ብሎ የተናገረው
ማለት የትግራይ ህዝብ ምን ያህል እንደሚቃጠል ምን ያህል እንደሚያዝን እኔ ይገባኛል። እኛ እንኳን ደንዝዝ ብሎናል። ኢንፎርሜሽን ላይም ነጋ ጠባ ኢንፎርሜሽን ላይ ስለምናድር የመደንዘዝ ስሜት ይታያል ሚዲያ ላይ ያለን ሰዎች። ህዝቡ ግን ምን ይሰማዋል ነው? ምን ሊያደርግ ነው እዚህ የሚመጣው? ቃፍታ ሁመራ ወለጋ ይሁን ጨረቃ ይሁን የማቅ ምናምን ብሎ ፕሮፓጋንዳ ሰጥቷል እዛ ሄዱ። ለዛ ነው ደብረጽዮን መጥተው ምን አገባው ጌታቸው እኮ የብልጽግና ሹመኛ ነው፣ ስለ ትግራይ ተፈናቃዮች ምን አገባው? አያገባውም እኮ ስለ ትግራይ ሉዓላዊነት ጉዳይ አያገባውም እኮ ያለው ለዛ ነው። የጌታቸው ዩቲዩበሮች አሉ መቀለ ውስጥ መቀለ አሪፍ አርዕስት ሰጥቶ እንደዛ ብሎ ብቅ ብሎ ነበር ባለፈው ለአሽሙር መሆኑ ማለት ነው። ጌታቸው እኮ ትግራዋይ ነው፣ በአይዲፒ ጉዳይ ለምን አያገባው፣ በትግራይ ሉዓላዊነት ጉዳይ ለምን አያገባው ለማለት ማለት ሸቀጥ ተራ የቢዝነስ ሰዎች ምን ጥርጥር አለው? አብይ አህመድ አጠገብ ያለው ሰውዬ እናየዋለን እኮ አሁን የአልጀዚራ ጉዳይ ይውጣ አልጀዚራ ይውጣና ጄኖሳይደር ነው አብይ ጄኖሳይደር ነው አው ጄኖሳይደር ነው ብለህ ታምናለህ ብሎ እኔ የኔ ጉዳይ አይደለም ምናምን በል ያንተ እምነት ልቀበል ብለው ምን ብሎ ነው ያለው? የሰማነው አው ጄኖሳይደር አንተ አዲስ አበባ ልትመለስ አትችልም፣ ውሸታም ነህ፣ ደግሞ ውሸታም ነህ በአልጀዚራ ፊት ገና ቪዲዮ ሲወጣ ሰማሉ። ግን የሰማነው እዛ ተሳታፊዎች ነበሩ፣ የሰማነው ውሸታም ቀጣፊ ነው ያለው። በዓለም መድረክ ነው የተዋረደው። ለማን? ከዚህ በፊት የመንግስት ኮሚኒኬሽን ነበርክ፣ ከዛ መቀለ ሄድክ፣ ከመቀለ ተመልሰህ ወደዚህ መጣ፣ እንዲህ እየተሽከረከርክ ነው፣ አቋም የለም፣ ውሸታም ነህ ነው የተባለው። ይሄ ከሽረ እንዳስላሰ አይዲፒ ተፈናቃዮች እንደዚህ ያሉኝ ብሎ የኢትዮጵያ ዜና አገልግሎት ምን ቢዝነስ ሊሰራ ነው ትግራይ የሚሄደው? ንወድ ወረደ ይሄን ዜና አይቶ ላፍ ነው የሚሉት። እኔ አውቃለሁ ፍጹም ውሸት ይሄ ፍጹም ውሸት ነው። በቪዲዮ መልቀቅ አለበት። እነዚህ ሰዎች እንደዚህ ያሉት ይሄ እንደዚህ ብሎኛል ብሎ የተናገረው ህወሓት ነው፣ የቀድሞ ህወሓት ነው ቢያለን እንጂ ፌደራል መንግስት ጥረት ያደረገልኝ ነው የሚለው በቪዲዮ ይልቀቅልን። እዚያ የቀጣፊ ስብስብ እነዚህ ዜጎቼ ናቸው፣ ኢትዮጵያውያን ዜጎቼ ናቸው እኮ ብሎ የሚቆረቆር ሚዲያ ይሄ እኮ አንጋፋ በኢትዮጵያ አንጋፋ ሚዲያ የሚባል እኮ ነው እንደዚህ የሚቀልደው። ሌላ ተወልካቾች የበጀት ጉዳይ ባለፈው እዚህ ሚዲያ ላይ አንስተናል። አይ ቲንክ ሌላ የትግራይ ትልልቆች ሚዲያዎች እያነሱት አይደለም። የሚያነሱበት ምክንያት በወድ ወረደ እጅ ስላሉ ነው። ከፌደራል መንግስት ጋር መነካካት ስለማይፈልግ ነው። መነካካት አይፈልግም። በይፋ ግን ከፋይናንስ ቢሮ ከትግራይ ፋይናንስ ቢሮ አካባቢ ያገኘነው መረጃ ከፌደራል ወደ ትግራይ የሚላከው የድጎማ በጀት ቆሟል። ለምሳሌ በአብነት ዛሬ ከዛ አረጋግጠን ያመጣ ነው የጥቅምት ወር ከ2 ቢሊዮን በላይ ነበር በጀቱ። የድጎማ በጀት የሚባለው ለክልሎች በየወሩ የሚሄደው ድጎማ ከ2 ቢሊዮን 2 ቢሊዮን ነው ብቻ የዛ አካባቢ ነው። 1/3 ወይም ሲሶ ከ2 ቢሊዮን 1/3 ወይም ሲሶ which is 670 ሚሊዮን ብር ብቻ ነው ወደ ትግራይ ተላከው የጥቅምት ሲሶ። ይሄን ተከትሎ አሁን ደሞዝ ያልተከፈላቸው በርካታ የመንግስት ሰራተኞች አሉ ትግራይ ውስጥ። ለምሳሌ የመምህራን ደሞዝ አለ። የመስከረምና የጥቅምት ደሞዝ ያልተከፈላቸው መምህራን በሽ ናቸው። በርካታ ወረዳዎች ናቸው። ወረዳዎች እንደምንም ብላችሁ ከራሳችሁ በጀት ከክልላችሁ ከወረዳችሁ ያሰባስባችሁ ከዛ እንደምንም ብላችሁ ክፈሉ ተብለው አንዳንዶቹ እየቻሉ ነው፣ አንዳንዶቹ ሳይዘጋጁ ስለነበረ የሚሰበስቡት ግብር ምናምን ቶሎ ወደ ላይ ስለሚልኩት እነሱ ያጠራቀሙት አልነበራቸው። ለምሳሌ በወረዳ ስም ለመጥቀስ ያክል የጭላ ወረዳ፣ ጣንቋ ምላሽ፣ ታሕታይ አዲያቦ፣ ሰብሓ ሳዕሰ፣ ታሕታይ ቆራሮ እነዚህ ወረዳዎች አልተከፈላቸው። የጥቅምትም የመስከረምም የመምህራን ደመወዝ ችግር የወደ ወረደ ቢሮ መግለጫ መስጠት ነበረበት ብዬ አምናለሁ። በግል አምናለሁ። ከዚህ በላይ ምን እየሆነ ነው? ወዴት ክልል እያስተዳደረ ነው? ሚሳኤል በሮኬት በድሮን ትግራይ ስትመታ ጭጭ መግለጫ አይሰጥም፣ ዝም። ወደን ጥሩ የሚባል አንድ የአእምሮ ዘገምተኛ ወታደር አሰማርቶ ወደ ትግራይ እያተኮሰ ጸጥ። ወራዝ ጌታቸው ረዳ ፕሬዝዳንት በነበረበት ጊዜ ሚዲያ ላይ የወጣ በየሳምንቱ መግለጫ ይሰጥ ነበር። በየሳምንቱ ቅቅ ብሎ እንደዚህ መጥቶ እንግዲህ የዚህ ሳምንት ምናምን ብሎ አጀንዳ ሁላ እንደዚህ ምናምን የጸጥታ ጉዳይ ክልሉ ምናምን ብሎ አጀንዳ ሰጥቶ ተንትኖ ነበር የሚሄደው። አሁን ግን 2 ደቂቃ መጥቶ የሀገሪቱ የክልሉ ጉዳይ አንኳር የሚባል
አንድ ጉዳይ አንስቶ ሄዶ ያውቅም። መግለጫ ሰጥቶ ያውቅም። ፕሬዝዳንት ከሆነ በኋላ መግለጫ ሰጥቶ ያውቅም። እኛም ዝም ብለን እንጮኻለን። እዚህ የኔ በጀት አይደለም፣ በግሌ ወደ እኔ የሚመጣ በጀት አይደለም። እሱ የሚያስተዳድረው ክልል የነሱ የሚያስተዳድረው ወረዳዎች ነው። ስለነሱ በጀት ነው እያወራን ያለነው። ሲሶ ነው የተላከው፣ ከፋይናንስ ቢሮ ያረጋገጥነው ነው። እንግዲህ የወደ ወረዳ አስተዳደር መግለጫ ይሰጥበታል። ይሄ ጉዳይ ያሳስበኛ ብሎ እንትን ያደርጋል ወይስ ሌላ መፍትሄ ይፈልጋሉ? የምንሰማው ጉዳይ ይሆናል። ይሄ ግን ከፌደራል ጋር ያለው ውጥረት አንዱ ማሳያ ነው። ከዚህ ጋር ይሄን እዚህ እንዝጋውና የሀገሪቱ ፊልድ ማርሻል ብርሃኑ ጁላ ማለት ነው ያው ብቸኛ በምርኮ የተያዘ አድጎ ተመንድጎ የሀገሪቱ ፊልድ ማርሻል በታሪክ አጋጣሚ የተቆናጠጠ ሰው ነውና ለትግራይ ጀግኖች ብለን ሐውልት ገንብተናል የሚል አርዕስት ሰሞኑ ፋርሴ ብላዎች ናቸው የሚቆራሩት። በነገራችን ላይ ዋና ቪዲዮ አይለቀቅም። ትንሽ ቆንጠር አድርጎ ያደርጋሉ። ከዛ እሷን ደግሞ አጀንዳ ይፈጥራሉ። የሚቀጥለው ሳምንት ደግሞ ቆንጠር አድርጎ ፏ ብሎ ይቆርጣል። አሁን ደግሞ የተቆረጠችው ለትግራይ ጀነራሎች ብለን ሐውልት ገንብተናል። ይሄ መቼ ነው? ባለፈው የወታደሮች የመከላከያ ቀን ተብሎ አየር ኃይል በተከበረበት ጊዜ ነው። ሻዕቢያ እና ህወሓት ትላንት ጄኖሳይድ ፈጸመብኝ ከሚል አካል ጋር አብሮ ጽምዶ ፈጥሮ አሊያንስ ፈጥሮ ይሄ ሌላ ክደት ነው ያለበት ጊዜ ማለት ነው። ኢቨንቱ እሱ ነው። በዛን ቀን ነው። ቪዲዮ ግን ቆርጦ አስቀመጡትና አሁን ለቀቋት። ለትግራይ ጀነራሎች እናሰማችሁና ሐየሎም ነው እንደዛ የሚለው። ሐየሎም የትግራይ ጀነራል ነው ብሎ በሱ ቤት የትግራይ ጀነራል ነው ብሎ ነው የሚያስበው። እኔ ብዙ መናገር ይቻላል፣ ግን ስንስማውና መለሳለሁ። ተመልካቾች ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜንስ ሐውልት ሽሬ ላይ የቆመውን የሐየሎም ሐውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሐየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። የትግራይ ህዝብ ጀግና የሚያከብር ነው። እውነት ነው። ይሄ ብዙ ጊዜ እዚህ ሚዲያ ላይ የምናገረው ነው። እኔ ብዙ ጊዜ አውርቼዋለሁ። ይሄ የተገነባው የሐየሎም ጀነራል ሐየሎም ሐውልት የተገነባው በሚሌኒየም ነው። ሚሌኒየም መጋቢት አካባቢ ነው የተመረቀው። እኔ ጋዜጠኛ ሆኜ ሄጃለሁ። ምረቃ ላይ ኢቲቪ ነበር ሄጃለሁ። እውነት ነው። ብዙ ጊዜ ተናግሬያለሁ። እሱ ምክትል ነበር፣ የአበባው ምክትል። እኔ የአበባው ምክትል በነበርኩበት ጊዜ ብሎ የተናገረው አበባው በዛን ሰዓት ምን ይለው ነበር? አበባው ጥጋበኛ ነው፣ አበባው ታጋይ ነው፣ የኢህዴን ታጋይ ነው። ይሄ ግን ሙርከኛ ስለነበር ለምንድን ነው የኔ ማን ሙርከኛ የኔ ምክትል እንዴት ይሆናል ብሎ እንቡር በሚልበት ዘመን ነው። ይሄ ብርሃኑ ጁላ ጥንቅቅ አድርጎ ይሄ መረጃ አለው። ጥንቅቅ አድርጎ አለው። እነ ሳሞራ ያውቃሉ እኮ። እነ ሳሞራ ሊክሩት ይችላሉ፣ ግን አፍን ዝጋ ተብሎ እነ ጀራስ ዓረም ሌሎቹም በደንብ አድርጎ እንደዚህ አይነት አንደበት በፍጹም ካንተ መስማት የለብንም ብሎ ትልቅ ዋርኒንግ ተሰጥቶት መጨረሻ ላይ ወደ ባህር ዳር ላኩት። ሌላ እዝ አዛዥ አድርጎ ሌላ እዝ ተፈጠረና ባህር ዳር የእዙ ዋና አዛዥ አድርጎ ብርሃኑ ላኩት። እኩል ሆኑ ማለት ነው። ከዛ በኋላ እኩል ሆኑ። የማዕረግ ልዩነት አላቸው፣ ግን እኩል ሆኑ። ያም ቶሎ ሜጀር አደረጉት እንጂ ብርጌደር ነበር ያኔ። ቶሎ ሜጀር አደረጉት ብርሃኑ። ሜጀር ጀነራል ሆኖ ባህር ዳር አዛዥ ሆነ። ከዛ በኋላ መከባበር መጣ። አበባውም እዝ አዛዥ ነው፣ ያኛውም እዝ አዛዥ ነው። እውነታው ይሄ ነው። የሐየሎም የኢትዮጵያ ጀግና ነው። ሐየሎም የተሰዋው ጀነራል ሆኖ ነው። የኢትዮጵያ መከላከያ ሰራዊት ሆኖ ነው የተሰዋው። የማን ጀግና ነው? የኢትዮጵያ ጀግና ነው። አክቲቭ ዲዩቲ ላይ የነበረ ሰው የሰራዊት አዛዥ በነበረበት ጊዜ ነው የተሰዋው። ብሔሩ ትግራይ ነው። ቲዲኤፍ ወይ ጁንታ ምናምን በምትሉበት ጊዜ አይደለም የተሰዋው ይሄ ሰው። የኢትዮጵያ መከላከያ ሰራዊት ጀግና ጀነራል አንቱ የሚባል ጀነራል በነበረበት ጊዜ ነው የተሰዋው። የትግራይ ጀነራል ብቻ የትግራይ ብሔር በምናምን አይደለም። ይሄ የውርጋት ቋንቋ ነው። ይሄ
ስለማያስብ ነው። እዚህ ደረጃ ነው የሚያስቡት እነዚህ የኦህዴድ ሜንታሊቲ እዚህ ድረስ ነው። የኦህዴድ ሜንታሊቲ እዚህ ድረስ ነው። የዛሬ አድርገው እንጂ ጌታቸው ጉዲና እኮ የትግራይ ጀነራል ነበር። በቃ የትግራይ ጀነራል እኮ አሁን ጌታቸው ጉዲና ትግራይን አፈርሳለሁ ብሎ ከነ አበባው ጋር አይምን ከነ ጻድቃን ከነ ወዳንጥሩ የሚባሉት ሰዎች ጋር ሄዶ የአፋር ልጆች አስታጥቄ እንትን አደርጋለሁ ብሎ ትግራይን የሚበጠብጠው እኮ ትግራይ እንዳትረበሽ ብሎ የሰሜን እዝ አዛዥ ነበር። ከነ ሰዓረ በኋላ ሰሜን እዝ እንትን አዛዥ ነበር እኮ። እንዲሁም ከነ ደብረጽዮን ጋር ጥሩ ሙድ አለ ግንኙነት አለ ተብሎ ድሪባ መኮንን ምናምን መጀመሪያ ተነስቶ የመጣ እኮ ነው። ጌታቸው ጉዲና ትግራይ ነበር። ድሪባ መኮንን ትግራይ ነበር። ሰሜን እዝ ነበር። የኢትዮጵያ ጀነራል ነው። ትግራዋይም የኔ ጀነራል ነው ብሎ የሚያምን ማለት ነው። የሚያምን ነው። ትላንት እየጠበቀ የነበረን ይሄ ግን ምን አደረገ? አበባው ባድመና ሸራሮ ሲያዘ የነበረ ነው። ይሄ ምክትል ነበር። የኢትዮጵያ ጀነራሎች ነበር። ከዛ በኋላስ ወረራ ፈጸማችሁ። ከማን ጋር? ከኤርትራ ጋር መጣችሁ ወረራ ፈጸማችሁ። ጽምዶ ፈጥራችሁ አሊያንስ ፈጥራችሁ ስለ ጽምዶ ፈጥረው ምናምን ሲሉ እኮ በፒፒ በብልጽግና ሰዎች በኦህዴድ ሰዎች በተለይ ይሄ ቋንቋ በእነሱ አንደበት ሲመጣ እንዴት በጣም አስቀያሚ ነው። እነሱ ጥርት ብለው የህልውና ጉዳይ የህግ የማስከበር ጉዳይ ብለው ያሽሞኑሙኑታል። በጣም አሪፍ ተርሚኖሎጂ ይፈጥራሉ፣ ቃላት ይፈጥራሉ፣ ራሽናላይዝ ያደርጉታል። ምክንያታዊ ሆኖ የትግራይን መውረር በጋራ የመውረር ጉዳይ ምክንያታዊ ያደርጉታል። አሁን ነገር ተቀያይሮ ሌላ አይነት ተፈጠረ ሲሰሙ እንዴት ይሄ እኮ ነውር ከነውርም ነውር እኮ ነው ጄኖሳይድ ፈጽሞብህ የለ እንዴ ይሉታል። ራሳቸው አስገብተው ያስፈጸሙት ራሳቸው አስገብተው እንዴት አሁን ጽምዶ ብሎ አሊያንስ ፈጥራ ክህደት እኮ ነው። የሀገር ውርደት እኮ ነው። የሀገር ድንበር እኮ ጥሶ እየገባ እኮ ነው ይላል። እሱ በሰማይ ገብቶ ትግራይ ውስጥ እንደፈጸመ አድርጎ ማለት ነው። ሰማይም ሉዓላዊነት ነው። የሉዓላዊነቱ አንዱ አካል ነው። ኢንፋክት ይሄን እምለው ብርሃኑ ለትግራይ ሰው ነበር። እንዴት ፖለቲካ አጠር አድርገን እናውራ። ብርሃኑ ለትግራይ ይዋጋ ነበር። ለትግራይ ለኢትዮጵያ ማለት ነው። ትግራይ ያለችበት ኢትዮጵያ። ከዛ በኋላ እንወደን ጥሩ ነገታቸው ነጻርቃን አንዳንዱ ነፍሱን ለማውጣት ብሎ ቆላተንቤን ገባ። አንዳንዱ ሜዳ ላይ እምቡሩምቡር ሲል ነበር እንደ ህወሓት ሆኖ አብሮ ህወሓት ጋር ገባ፣ ወደ ቆላተንቤን ገባ። ከዛ ኤንዌይ ውስጣቸው የተለያየ ምክንያት ቆላተንቤን የገቡበት ምክንያት የተለያየ ምክንያት ቢኖራቸው ተያይዘው መጡ። ቢያንስ ቲዲኤፍ የሚባለው ፈላጭ ቆራጭ መጥተው ሆኖም መቀለ መጡ። ለትግራይ ኮንትሪቢዩት አድርገው ነው የመጡት። እንደየእንትናቸው በየእንትናቸው ሊለያይ ይችላል፣ ግን ኮንትሪቢዩት አድርገው ነው የመጡት። ከዛ በኋላስ the same people እነዚህ the same people አዲስ አበባ ሄዱ። ከማን ጋር ተገናኙ? ከጌታቸው ጉዲና ጋር። ጌታቸው ጉዲና የትግራይ ነበር፣ መጥቶ ትግራይን ወግቷል። ከዛ እነዚህ በተራቸው ቆላተንቤን ገቡ። እነዚህ ደግሞ በተራቸው ወዴት ሄዱ? ወደ ጌታቸው ጉዲና ሄዱ። ወደ ነጻርቃን ወደ ጌታቸው ሄዱ። ነወዳንጥሩ ወደ ጌታቸው ሄዱ። ሌሎቹ ወደ ጌታቸው ሄዱ። ወደ ጌታቸው ጉዲና ማለት ነው። ወደ ብርሃኑ ሄዱ። ተመልሰው ዞሩና ወደ አፋር ሄደው አብረው ተጣምረው ጌታቸው ጉዲና ከጌታቸው ረዳ፣ ጻድቃን ከነ ብርሃኑ ጁላ ተጣምረው በአፋር ሄደው ተመልሰው ትግራይን ይወጋሉ። ጻድቃን ተመልሰው በአፋር ሆኖ ትግራይን ይወጋል። የሚወጋ ሰራዊት ያደራጃል። ከማን ጋር ሆነ? ከብርሃኑ ጁላ ጋር ሆነ፣ ከጌታቸው ጉዲና ጋር ሆነ። ምን አዲስ ነገር አለው? አሁን ጻድቃን ትናንት የትግራይ ታጋይ ነበር። አሁንስ ትግራይን ነው የሚወጋው። ወደንጥሩስ ትግራይን ነው የሚወጋው። በአፋር ሆኖ ውጋ እየተባለ በዚህ በኩል ማለት ነው። አሁን እኮ ወደንጥሩ እኮ ለኛ ነው፣ የኛ ታጋይ እኮ ነው። ጻድቃን እኮ ለትግራይ እኮ መስዋዕትነት የከፈለ ነው። እና አሁንም እኮ በአፋር ሆኖ ትግራይ የሚወጋ እኮ ለኛ ብሎ ነው ትግራይ ይወጋ ያለው እኮ። ትግራይ አይደለም የሚወጋው፣ የሆነ ቡድን እኮ ነው የሚወጋው። የሆነች ቀበሌ የሆነች ወረዳ እኮ ነው የሚወጋው ብሎ የሚያስብ ስንት ያጋስስ ስብስብ አለ። ተጠራርጎ ይሄዳል። እሱ ጊዜ ይጠራርጓል። ገና ራሱ ካላጸዳ የብልጽግና አመለካከት ገና ይጠራርጓል። ምንም ጥርጥር የለው። አሳይቶናል። ብልጽግና አሳይቶናል። ፓተርን የትላንት ፓተርን ነው የማወራው። ጠራርጎ እንትን ያደርጓል። ሌላው ግን እሱ ብርሃኑ ጁላ አሁን የቀለደበት አንደበትም እሱ የትግራይ ጀነራል የሚያከብር የኢትዮጵያ መከላከያ ሰራዊት ነው አለ። የትግራይ ጀግና ሀየሎም የትግራይ ጀግና ብቻ አልነበረም፣ ነውረኛ ስለሆነ ብርሃኑ ጁላ እንጂ የኢትዮጵያ ጀግና ነው። ግን አጋጣሚ እና
በዚህ እኮ አሉላ አባነጋም የትግራይ ጀግና ነው ሊሉት ነው። የኢትዮጵያ ጀግና ነው። አሉላ የኢትዮጵያ ጀግና አይደለም? የአድዋ ድል ሲባል የኢትዮጵያ አይደለም? ብሔሩ ትግራዋይ ነው። እውነት ነው፣ ብሔሩ ትግራዋይ ነው። ግን የትግራይ ብቻ ሊሚት ተደርጎ በቃ ትግራይ ተብሎ የሚነገር ነው ይሄ ቋንቋ። አድዋ ድል ሲባል እኛ የአድዋ ልጆች የሚባለው እና አሉላ አባነጋ የሌሉበት አድዋ ነው አይደለም፣ አልነበረም። ግን እንዳጋጣሚ ሆኖ ኢትዮጵያ የምትመራው በእንደዚህ አይነት ሜንታሊቲ እነ ብርሃኑ ጁላ በዚህ ጭንቅላት ነው ኢትዮጵያን የሚመራው። እኛ ገንዘብ አዋጥተን ሐውልት ገንብተን ሐውልት ብቻ አይደለም የገነቡት። ኢንፋክት አመን ዊትነስ ፕሮግራም ሰርቼበታለሁ። ያኔ ዶክመንተሪ ዜናም ሰንብተን 1 ወር ምናምን የቆየ ነው። ትልቅ በዓልም ነበር። ያኔ ኢንተርቪው ካደረኳቸው ሐየሎም ሐውልት ስናስመረቅ እኔ ፕሮግራም ሰርቻለሁ። በኢቲቪ መዝናኛ ምናምን ፕሮግራም ነበር። ብርሃኑ መሸኝ ስነ ስርዓት አክሱም ነበር፣ ሮማይ ሆቴል ትልቅ ፕሮግራም ነበር። ከዛ ሌላ ማን ኢንተርቪው ይደረግ ሐየሎም የሚያውቀው ሲባል እኔ አይደል እንዴ እኔ እኮ ኢሚዲየት አለቃ ያልነበረ እንዴ ምቡር አለ ባጫ ደበሬ ካልተናገርኩ ስለ ሐየሎም ብሎ ከዛ የታውቀዋለህ ሲሉት ችግር በቃ አድርገዋል። ብርሃኑ ራሱ ችግር የለውም ዝም ኢንተርቪው አድርገዋል። አንደኛው ግን ያደረኩት ብርሃኑ ጁላን ራሱ ያውቀዋል። ከሱ ስር ነበር ብርሃኑ ሊናገር ይችላል ብለው። ይሄ ማለት ግን ጊዜ ስለተበላሸ አሁን ወደ ቀበሌ ስለወረድክ የትግራይ ጀግና የሚያከብር ነው ምናምን የምትለው የሁሉም ጀግና አክባሪ ነው። የትግራይ የመከላከያ ሐየሎም የመከላከያ ሰራዊት ሆኖ ነው የተሰዋው። ይሄ የኢትዮጵያ መከላከያ ጀነራል ሆኖ ነው የተሰዋው። የኢትዮጵያ ጀግና ነው። ተዋረድ ሲል ፈጣሪ ያው በእንደዚህ ዝም ብሎ ሲጥል ፕሮፓጋንዳ ሰራው ብለ እንደዚህ ስትዋረድ አየን እንጂ በዛ ሰዓትማ በሸራሮ ግንባር፣ በባድመ ግንባር፣ በኢትዮ ኤርትራ ጦርነት ጊዜ የተሰዉ ጀግኖች የኢትዮጵያ ጀግኖች ተብሎ ሸራሮ ምን የመሰለ ሐውልት ተገንብቶላቸዋል። ማን የገነባው? እነ ብርሃኑ የገነቡት ሐውልት ትልቅ የሚገርም ግቢ፣ መዝናኛ የሚመስል ግቢ አድርጎ መናፈሻ የሚመስል ግቢ አድርጎ ውስጥ በቃ በጣም የሚገርም አድርጎ ገንብቷል። ሴም ፕሮጀክት ነው። ሚሊኒየም ምክንያት አድርጎ የዛ ሰዓት የማዕከላዊ እዝ ብርሃኑም ናባው የሚያዙት ነው የገነቡት። ጤናማ ኢትዮጵያ በነበረችበት ጊዜ፣ ሐየሎም እንደ ኢትዮጵያ ጀነራል በሚታይበት ጊዜ፣ ብርሃኑ ጁላ እንደ ኢትዮጵያ ጀነራል በሚታይበት ጊዜ፣ ብርሃኑ ጁላ የኦሮሞ ጀነራል ተብሎ አይደለም ትግራይ የሚያስበው የኢትዮጵያ ጀነራል ነው። አበባው የአማራ ወይ የአገው ምናምን ተብሎ በሚል አያቆም የኢትዮጵያ ጀነራል ብሎ ነው የሚያስበው፣ ሲያስበ ነበር ለዘመናት። አሁን ግን የትግራይ ጀግና የሚያከብር ነው ብሎ አይደለም። ይሄ መከላከያ የሀገር ነው። ውርደታቸው ግን በዛ ደረጃ ነው። እኔ አይስተካከልም ዝም ብለን ነው ልናስተካክል ሞክረው እንጂ ይሄ አመለካከት ዲፕ ሩትድ ነው። በኦህዴድ መንገድ በጣም ዲፕ ሩትድ ነው። በተለይ አሁን ደግሞ በብልጽግና በጥልቀቱ ሰፊ ነው። እንደፈለጉ እዛው ይወራጩ። ታሪኩ ግን ይሄ ነው። ሌላ ተመልካቾች፣ ሌላ አብይ ሽምግልና ልክ ያለው እያለ በፋርሴ ቡላ ጠቅላላ ስለ ሽምግልና የሚወራ ከቲፒኤልኤፍ ጋር ሽምግልና ጀምር ያለው በሙሉ ኦህዴድ አካባቢ የሚወራው እሱ ነው። በቃ ከትግራይ ጋር እንትን እያደረገ ነው። አለፍ ሲልና ጌታቸው ወደ እንግሊዝ የተላከው ከኤርትራ ጋር ድርድር ለመጀመር ነው። አውሮፓ ህብረት አስታርቁኝ እያለ ነው። በአውሮፓ ህብረት በኩል ትላልቅ የሚባሉ ሀገሮች መሀል ላይ ጣልቃ እየገቡ ነው። ኤምሬት ምናምን እየገባች ነው። አሜሪካ ልትገባ ነው። ይህንን የሚሉት ዋናው የሰማ ነው። ከኦህዴድ ጥሩ ምንጮች አሉን። ምንድን ነው የሚሉን? እኛ የብልጽግና መዋቅር የተበላሸው ከፕሪቶሪያ ሰላም ስምምነት በኋላ ነው። ቫልነረብል የሆን ነው። ህወሓት ሰላም አደርጋለሁ ብሎ ፕሪቶሪያ ሄደና እኛ ላይ አሊያንስ ጥምር ጦር ተብሎ የሚታወቀው ጥምር ጦር የሚባለው የኢትዮጵያ መከላከያ ሰራዊት የሚባለው፣ የኤርትራ ሰራዊት፣ የአማራ ኃይሎች የሚባሉት ይሄ ሚሊሻው፣ ፋኖ፣ ልዩ ኃይል ምናምን የሚባለው ኃይሎች ለዛ የአማራ ኃይሎች የሚባሉት ለዛ ነው። እና ይሄ የክልል ልዩ ኃይል፣ የክልል ፖሊስ ምናምን የሚባለው፣ የፌዴራል ፖሊስ እነዚህ ናቸው ጥምር የሚባለው። ጥምር ኃይሉ ፍርክስክስ ብሎ የተበጣጠሰው ከፕሪቶሪያ ሰላም ስምምነት በኋላ ነው። ህወሓት ጉድ ያደረገን ፕሪቶሪያ ጋር ሄደን ከአማራ ጋርም
ሪሌሽኑ ኖርማላይዝ ያደረገ ነው ከኤርትራ ጋር ደግሞ ባልተጠበቀ ሁኔታ ከእጃችን አምልጦ ላይ ደረሰ እነሱ የነሱ ቋንቋ ልጠቀምና የአበባው ቦታ ምግብ ይተካው ይሄን የሰማሁት ነው ምን እንደሆነ አላውቅም ከሐሊባይ ጋር ነበር መሰለኝ አበባው የሐሊባይ ጓደኛ ነበር መሰለኝ እና በአበባው ቦታ ምግብ ይተካ ጉድ ሰሩ እኛ የሐሊባይ ሰራዊት የቀበረልኝ እንትና ነው የሰለሞን ወታደር የቀበረልኝ ሐሊባይ ነው እንትና የምታውቁት ያ ጊዜ በጣም እንትኑ እንባው እየተናነቀው የተናገረው ያ ጊዜ ማለት ነው ከዚህ ሁሉ ውርደት መጣን ይሄን ሁሉ እንትና አድርገን ሁላችን ከእጃችን የአማራ ኃይሎችም ከእጃችን አመለጡ ኤርትራም ከእጃችን አመለጠች የክልል ጉዳይም ከእጃችን አመለጠ በተለይ ደግሞ የአማራና የኤርትራ ጉዳይ ከእጃችን ማምለጡ ፕሪቶሪያ ነው ጉድ ያደረገን ያዋረደን ፕሪቶሪያ ነው ብሏል አሁን ኤርትራና የትግራይን ወይ በእነሱ ሻዕቢያና ህወሓት ወይ ወያኔ ነው እነሱ ለመለያየት መስራት አለበት ሚዲያ ላይ መጠበል አለበት ሚዲያ የተንታኞቻችን የሚዲያ አክቲቪስቶችን በደንብ አርጋችሁ እዚህ ላይ ስሩ እዚህ ላይ የተሰራችሁ ተጋሩም አሉ ተጋሩ ጽምደኮ ዋጋ ያላትም ጽምደኮ እንደዚህ ሆነች እኮ ዝም ብላ እኮ ነው ትርኪ ምርኪ እኮ ነው ዋጋ እኮ የላትም ዋጋ ከሌለው አንዴ ነው ዋጋ ያላትም ብላ ምዘጋው ለምን ሁለተኛ አትመጣ ዛሬ ዋጋ ያለውን ካልክ ነገር ለምን ትደግመዋለህ ለምን ይደገማል ዋጋ ስላለው ነው ዋጋ ስላለው ብቻ ሳይሆን ከባድ ሚዛን ነው ሄቪ ዌት